ሃሌሉያ ክብር ለእግዚአብሔር ይሁን። የዛሬው የመልእክቴ ርዕስ ትውልድን ማስመለጥ። ልጇ አካዝያስ ስለገደሉባት ሙሉ ንጉሳዊ ቤተሰብ ለመግደል ለማጥፋት ውሳኔ በራሷ ጊዜ ያዘች። ሃሌሉያ ይኸውላችሁ በዛን ዘመን ንግስና ዙፋኑን ሲረካከቡ እየተመሰጋገኑ ወይም እየተበራረኩ በሰላም መንገድ አይደለም፣ እየተገዳደሉ ነው። የዚች ባል ኢዮራም ንጉሱ ይኸውላችሁ የአባቱን ዙፋን የኢዮሳፍጥን ሲወስድ አባቱን ሙሉ የአባቱን ልጆች ገሎ ዙፋኑን ተረከበ። በሰላማዊ መንገድ አይደለም፣ በህጋዊ መንገድ አይደለም። የጭካኔ መንፈስ አለባቸው። እያካሄዱ ያሉትኝ የራሳቸውን ነው እንጂ የእግዚአብሔርን አጀንዳ አልነበረም። እያካሄዱ ያሉትኝ የእግዚአብሔርን ሳይሆን የራሳቸውን ራእይ፣ የራሳቸውን መቀመጫ፣ የራሳቸውን ስልጣን። ዛሬ ከትውልዱ ላይ ይሄ መንፈስ ይመታል። ዛሬ ከመንግስት መስሪያ ቤት ላይ ይመታል። ከመንግስት ትውልድን ከሚበላው ላይ ይመታል። ዛሬ ከትውልዱ ላይ እንላቀቃለን። አረ የአረመኔነት መንፈስ የተመታ ይሁን። አረ የጭካኔ መንፈስ የተመታ ይሁን። አረ ከትውልዱ ላይ የተመታ ይሁን። አረ ከቤታችሁ ላይ የተመታ ይሁን። አረ ከቤተሰብ ላይ የተመታ ይሁን። አረ ከሀገራችን ላይ የተመታ ይሁን። እቺ ጎቶልያ የስሟ ትርጉም አታላይ ናት። ልጇ አካዝያስ ንጉስ በሆነበት ሰዓት በነገሰበት ሰዓት የትምህርት ታስተምረዋለች፣ የክፋት ትምህርት ታስተምረዋለች። የአካብን ትምህርት ነው የምታስተምረው። የኤልዛቤል መንፈስ ያለባት ሴት፣ አረመኔ የሆነች ጨካኝ የሆነች ትውልድን የምትውጥ ትውልድን የምትበላ ትውልድን የምታጠፋ ናት። ሃሌሉያ ጨካኝ ስለሆኑ አረመኔ ስለሆኑ ለእግዚአብሔር ስለማይታዘዙ የሰማይ በር ተዘጋባቸው። የደግነት በር ተዘጋባቸው። መንገዳገድ ጀመሩት። ሰላም የሚባል የለም፣ ደህንነት የሚባል የለም። ልዑሉን እየጋበዙት አልነበረም፣ ህልውናውን እየፈለጉ አልነበረም። ከዛ የተነሳ ህይወት መናወጥ ጀመረ። ህይወታቸው በስቃይ ላይ ሆነ። ያለ መታዘዝ፣ ያለ መስማት፣ የእግዚአብሔርን ፈቃድ ያለ ማወቅ። እቺ ጎቶልያ ሙሉ ህፃናትን ሙሉ የንጉስ ዘርን ሰበሰበች ልትገል። ግን አንድ ጀግና ሴት ተነሳች። ትውልድን የምታስመልጥ፣ ትውልድን የምታተርፍ፣ ትውልድን የምትታነቅ አሜን። አንድ ጀግና ሴት ተነሳች። መጽሐፍ ቅዱሳችን ላይ ከተጻፉ ሴቶች አንዷ ናት። ስሟም ኢዮሳቤት ትባላለች። ሃሌሉያ እቺ ሴት ምንም ባልችልም አለች። ሙሉ የንጉስ ዘርን ባላተርፍ፣ ሙሉ ማትረፍ ባልችልም ግን አንድ ህፃን መታደግ እችላለሁ። ግን አንድ ትውልድ መታደግ እችላለሁ። የጎቶልያ መንፈስ ከባድ ቢሆንም፣ የጎቶልያ መንፈስ የሚውጥ ቢሆንም፣ የጎቶልያ መንፈስ የሚገል ቢሆንም እኔ ግን ሞቴንም ቢሆን ሰጥቼ ይህን ህፃን አስተርፋለሁ አለች። ሃሌሉያ እቺ ኢዮሳቤት ጀግና ሴት ናት። ለህይወቷ ያራራች፣ ነገር ግን ለእግዚአብሔር አጀንዳ የቆመች። አንድ ትውልድ ማትረፍ አለብኝ አለች። አንድ ህፃን ማትረፍ አለብኝ አለች። በእኔም እያለሁኝ መሞት የለባቸውም አለች። እኔ እያለሁኝ ህፃናት መጥፋት የለባቸውም። የንጉስ ዘር መጥፋት የለበትም። ዛሬ ባንተ ትውልድ ያመልጣል። ዛሬ ባንቺ ትውልድ ያመልጣል። ዛሬ ከተማው ባንተ ያመልጣል። ዛሬ ያንተ ቤተሰብ ባንተ ያመልጣል። ሃሌሉያ እቺ ኢዮሳቤት ለህይወቷ አራራችን። እንደምትገላት ታውቃለች። ከያዘች እንደምታጠፋት ታውቃለች። ከሞትኩ ልሙት፣ ቢበዛ ብትገለኝ ነው፣ ቢበዛ ብታጠፋኝ ነው። ከዛ ያለፈ አይሆንም። እኔ ግን የመጨረሻ አቅሜን እጠቀማለሁ። ሃሌሉያ ከሰበሰበቻቸው ህፃናት መካከል አንድ ህፃን ሰረቀች። ዮአስ ይባላል። ሃሌሉያ የአንድ ዓመት ልጅ ነው። ሄደችና ልትገል ከሰበሰበችው ህፃን መካከል ሁሉን ማትረፍ ባልችልም አንድ ግን እችላለሁ አለችና ህፃን ዮአስን ከነ ሞግዚቱ ከነ አሳዳጊው ሰረቀች። አንተ ትውልድ አንተ ያለ አይሞትም። አረ ትውልድን ትናጠቃለህ። ትውልድ ባንተ ያመልጣል። አረ ከሽሻ ቤት ታስመልጣለህ። አረ ከሟርተኛው ቤት ታስመልጣለህ። ከደጋሚው ታስመልጣለህ። ትውልድ በእናንተ ይድናል። ሃሌሉያ ከገደለች ትግደል፣ ከገደለችኝ ትግደለኝ።
እኔ ግን እያየሁ ሲሞቱ ዝም ብዬ አላይም። እኔ ግን ሲጠፉ ዝም ብዬ አላይም። ሄደች ከነ ሞግዚቷ ከሕፃኑ ሞግዚት ጋር ሰረቀች። ትውልድ በእናንተ ይቀጥላል። ትውልድ ባንተ ይቀጥላል። ትውልድ ባንቺ ይቀጥላል። ትውልድ ይቀጥላል። ይህ ሕፃን የ1 ዓመት ሕፃን ነው። ስትሰርቀው ከነ ሞግዚቱ ጭምር ሰረቀችው። ዛሬ በምድራችን ላይ ኢዮሳቤጦች ይነሳሉ። ጀግና ሴቶች ይነሳሉ። ትውልድን የሚያስመልጡ ሴት ባሪያዎች ይነሳሉ። ወንድ ባሪያዎች ይነሳሉ። እኔ ነኝ የሚል ሰው አሜን ይበል። ኢዮሳቤጥ በሰው መታወቅን አልፈለገችም። እውቅና ከሰው መውሰድ አልፈለገችም። የኢዮሳቤጥ ዋና አጀንዳዋ የእግዚአብሔር ፈቃድ። ሃሌሉያ! ወንድሜ ማንም ላያውቅ ይችላል። እህቴ ማንም ላይረዳሽ ይችላል። በእግዚአብሔር ህልውናው ላይ ቁሚ። በእግዚአብሔር ህልውናው ላይ ቁሙ። በመንፈሱ ላይ ቁሙ። በቃሉ ላይ ቁሙ። በመገኘቱ ላይ ቁሙ። በመገኘቱ ላይ ቁሙ። የእግዚአብሔርን ፈቃድ ለማድረግ ግዴታ መድረክ አያስፈልገንም። ግዴታ በሰው መታወቅ የለብንም። ግዴታ ሰው እኛን እንዲያውቀን መሆን የለብንም። ግዴታ አደባባይ ላይ መቆም የለብንም። አንተ ባለህበት ትውልድን ትናጠቃለህ። አንተ ባለህበት ተቀመጥ፣ ትውልድን ትናጠቃለህ። እየጸለይክ ትናጠቃለህ። እያነባ ትናጠቃለህ። ወንጌልን እየተናገርክ ታስመልጣለህ። ግዴታ በአደባባይ መቆም የለብንም። ግዴታ የመድረክ ሰው መሆን የለብንም። ግዴታ በሰው እውቅና ማግኘት የለብንም። ትውልድን ለመናጠቅ ተንበርክከ ታስመልጣለህ። ጸልየ ታስመልጣለህ። በመንፈሱ ታስመልጣለህ። በእግዚአብሔር ቃል ታስመልጣለህ። ሞቱን ተናግረ ታስመልጣለህ። ትውልድ በእናንተ ያመልጣል። ሃሌሉያ! ዛሬ የመንፈሱን ኃይል የሚቀበል ሰው አለ። ትውልድን የምትናጠቅበት ኃይል ትቀበላለህ። ዛሬ ኃይሉን ትቀበላለህ። ዛሬ ጸጋ ትቀበላለህ። ዛሬ የቃሉን ጸጋ ትቀበላለህ። ዛሬ ክብሩን ትቀበላለህ። ዛሬ ሞገስህን ትቀበላለህ። ዛሬ ኃይሉን ትቀበላላችሁ። ትውልድን የምታስመልጡበት ኃይል፣ ትውልድን የምትናደጉበት ኃይል፣ ትውልድን የምታተርፉበት ኃይል እቀበላለሁ የሚል ሰው አሜን። ሃሌሉያ! ትቀበላላችሁ። ትውልድን ማስመጠል ከፈለጋችሁ፣ ትውልድን መታደግ ተፈለጋችሁ፣ የእግዚአብሔርን ፈቃድ ማረክ ከፈለጋችሁ ዛሬ ኃይሉን ትቀበላላችሁ። የመንፈሱን ኃይል ትቀበላላችሁ። የቃሉን ኃይል ትቀበላላችሁ። የመገኘቱን ኃይል ትቀበላላችሁ። ሃሌሉያ! ጎቶልያ ሙሉ ሕፃናትን ሰበሰበች ለማጥፋት። ልጇ የ22 ዓመት ልጅ ስለነበረ ሙሉ ንጉሳዊ ዘርን ለማጥፋት ወሰነች። ይህ ብቻ አይደለም፣ የንጉስ ዳዊት ዘርን ለማጥፋት አጀንዳ ላይ ናት። ዛሬ በጠላት ያንተ ነገር አይቆምም። አረ በሟርተኛው ያንተ ነገር አይቆምም። አረ በከሳሽ ያንተ ነገር አይቆምም። አንተ ራእይህ አይቆምም። አንተ ቤትህ አይቆምም። ትዳርህ አይቆምም። አገልግሎትህ አይቆምም። ትውልድ ይቀጥላል። ሃሌሉያ! ሙሉ የዳዊትንም ዘር ለማጥፋት ወስናለች። አጀንዳዋ ላይ አለ። ምክንያቱም በዳዊት ዘር የሚመጣ መሲህ አለ። የሚወለድ መሲህ አለ። ሊያድነን የሚመጣ መሲህ አለ። ሊበጀን የሚመጣ መሲህ አለ። ሊታደገን የሚመጣ መሲህ አለ። ሊያድነን የሚመጣ መሲህ አለ። ይሄንንም ትቃወማለች። የእግዚአብሔር አጀንዳ መሲሁ ላይ እንዳለ ታውቃለች። የመበጀቱ ስራ እንደሚሰራ ታውቃለች። ያንንም መቃወሟ ነበረ። ሙሉ ንጉሳዊ ቤተሰብን ለማጥፋት ወሰነች። እቺ ጎቶልያ ለልጅ ልጇ እንኳን አራራችው። ልጇ አካዝያስ ሞቷል። እሷ የምትቆጨው ንጉስ ስለሆነ ራሷ ለመግዛት ይሁዳን ለመግዛት ሐሳብ ነበራተኝ። ግን ለሞተው ለልጅ ልጅ እየተቆጨች አይደለም፣ ልትገል ወስናለች። የልጅ ልጇ ላይ አነጣጥራለች። ሞትን ማትረፍ አልፈለገችም። የጭካኔዋ ጥግ፣ የአረመኔነቷ ጥግ። መንፈሱ አደገኛ መንፈስ ነው። ትውልድን የሚበላ፣ ትውልድን የሚገታ፣ ርቀት እንዳይሄድ፣ ለእግዚአብሔር እንዳይወጡ፣ ለፈቃዱ እንዳይወጡ፣ ለህልውናው እንዳይወጡ የሚቃወም መንፈስ ነበረ።
ዛሬ ይሄ መንፈስ ከምድሪቱ ላይ ይመታል። ከከተማይቱ ላይ ይመታል። ትውልድን የሚወጥ መንፈስ ይመታል። ትውልድን የሚገታ መንፈስ ይመታል። ትውልድን የሚያቀጭ መንፈስ ይመታል። አደገኛ መንፈስ ነው። ትውልድን ነው የሚበላው። ትውልድን ነው የሚወጣው። ባሏ ኢዮራም የአባቱን መንግስት ሲወስድ፣ የአባቱን ዙፋን ሲወስድ ሙሉ ወንድሞቹን አጥፍቶ ነው። ዘርን የሚበላ ነው። ዘርን የሚወጥ መንፈስ ነው። በዛን ጊዜ በሰላማዊ መንገድ አይደለም፣ እየተነጋገሩ አይደለም፣ እየተመሰጋገኑ አይደለም። ልክ እንደኛ አገር አይደለም። እኛ አገር ላይ እኮ ተምሳሌ ነው። ዶክተር አብይ ኃይለ ማርያም ሲሰጠው በሰላማዊ መንገድ ለትውልዱ አስረክቦ ሰላምን ፈጥሮ ትትናን አሳይቷቸው ደግነትን አሳይቷቸው ተምሳሌት ነው የሆነው። ዛሬ እናንተም ተምሳሌት ትሆናላችሁ። ለትውልዱ ተምሳሌት ትሆናላችሁ። የመልካምነት ትንሣኤ ትሆናለህ። ለአገልግሎት ትንሣኤ ይሆንልሃል። ተምሳሌት ነው የምትሆኑት። አረመኔነትን አታስተላልፉም። ይሁዳነትን አታመሳስሉ። ተምሳሌት ትሆናላችሁ። እነዚህ እንደኛ ሀገር አይደሉም። በሰላማዊ መንገድ ስልጣንን አይሰጡም። ተመሰጋግነው ተከባብረው አይደለም ይሰጡትን፣ እየተገዳደሉ። ዛሬ ይሄ መንፈስ ይመታል። ይሄ መንፈስ ዛሬ ይሞታል። ዛሬ የመጨረሻው ነው፣ ይሞታል። ዛሬ እርምጃ እንወስድበታለን፣ ይሞታል። ሃሌሉያ። እቺ ሴት ለልጇም አላሰበችም። አጠፋለሁ አለች። የዳዊትን ዘርም እንዳይቀጥል አደረገች። በዳዊት ዘር ላይ የሚመጣ መሲህ ስላለ፣ የእግዚአብሔር አጀንዳ በመሲሁ ላይ ስላለ፣ የመበጀት ስራ ስላለበት፣ የቤዛነቱ ስራ ስላለበት፣ የመዳኑ ስራ ስላለበት ይሄንን እየተቃወመች ነበር። ዘንድሮ ጠላት ቢቆምም አንተ ትቀጥላለህ። ሟርተኛው እየተቃወመ አንተ ትቀጥላለህ። ደጋሚው እየተቃወመ አንተ ትቀጥላለህ። ኧረ የሚቆም ነገር የለም፣ ትቀጥላለህ። ሃሌሉያ። ሰበሰበቻቸው። ንጉሳዊ ዘር አንድም አልቀረም። ከዛ መካከል ግን አንድ ጀግና ሴት ኢዮሳቤት አንድ ሕፃን አስተረፈች። አንድ ሕፃን አተረፈች። ኢዮአስን አስተረፈችው። ሕፃን ኢዮአስ በሷ አመለጠ። የማምለጥያ ምክንያት ሆነች። ዛሬ ለመዳን ምክንያት ትሆናለህ። ዛሬ ለመባረክ ምክንያት ትሆናለህ። ዛሬ እረፍት ትሆናለህ። ዛሬ ለመፈወስ ምክንያት ትሆናለህ። ዛሬ ለመሻገር ምክንያት ትሆናለህ። እግዚአብሔር ምክንያት አድርጎ ይጠቀማችኋል። ምክንያት ሆነች። ሙሉ ባትረፍ አልችልም። አንድ ሕፃን ግን ማትረፍ እችላለሁ። ከገደለችኝም ትግደለኝ፣ ከሞትኩም ልሙት። ግን አንድ ሕፃን መታደግ አለብኝ። አንድ ሕፃን ማትረፍ አለብኝ። ሃሌሉያ ሃሌሉያ። አንድ ሕፃን አተረፈች። ሃሌሉያ። ጎቶልያም እየነገሰች ባለችበት ዘመን ሁሉ ይህ ሕፃን በቤተ መቅደሱ ተደብቆ ያድጋል። ተደብቃ ታሳድገዋለች። ተደብቃ ታስተምረዋለች። ተደቅማ ታበላዋለች። ይህን ሕፃን እሷና ባሏ ብቻ ነው። ካህን ነው ባሏ፣ ዮአዲ ይባላል። ዮአዲ ካህን ነው። በቤተ መቅደስ የሚኖሩ ናቸው። በቤተ መቅደስ ጓዳ ላይ ታሳድጋለች ይችን ሕፃን። ጎቶልያ ምሪቱን በገዛችበት ዘመን ሁሉ ይሄ ሕፃን ተደብቆ ያድራል። ነገር ግን አንድ ቀን እንደዚህ ሆነ። ሃሌሉያ። ሕፃን ኢዮአስ 7 ዓመት ሞላው። ካህኑ ዮአድ እንደዚህ አለ፣ ይበቃል አለ። የመደበቅ ዘመን ይበቃል አለ። የመሸሸግ ዘመን ይበቃል አለ። አንድ ሰው ከተደበቀበት ይወጣል። አንድ ሰው ከተሸሸገበት ይወጣል። አንድ ሰው ወንጌል ይዞ ይወጣል። አንድ ሰው በክብር ይወጣል። አንድ ሰው ይዳራል። አንድ ሰው የሚወጣ አለ። ሃሌሉያ። ካህኑ ዮአድ ለ7 ዓመት ደብቄዋለሁ፣ ለ6 ዓመት ደብቄዋለሁ። ሕፃኑ 7 ዓመት ሞልቶታል። ከዚህ በኋላ ምንም ነገር አልደብቅም። ይሄ ሕፃን ንግስናውን ማግኘት አለበት አለ። ሃሌሉያ። እንደዛ እንዳደረገ ወዲያው 100 አለቃዎችን አስጠራቸው። 100 አለቃ ተጠሩ። ከዛ ከነሱ ጋር መመካከር ጀመሩ። ከመመካከራቸው በፊት ግን ኪዳን አስገባቸው። በመቅደሱ ኪዳን ገቡ። አስማላቸው።
ካስማለ በኋላ ኪዳን ካስገባ በኋላ ይህ የተደበቀውን እሳት አወጣና አሳያቸው። ኢያስን አሳያቸው። ይሄ የንጉሥ ዘር ነው፣ የአካዝያስ ልጅ ነው። መንቀስ ያለበት ይሄ ነው። ምን ትላላችሁ? እንስማማለን። ሃሌሉያ። ወንጌልን ለመስበክ ትስማማላችሁ? ወንጌልን ይዛችሁ ለመዞር ትስማማላችሁ? በአገሪቱ ላይ ለማዞር ትስማማላችሁ? ወንጌል እንዲደርስ በእናንተ ይሆናል። ሃሌሉያ። እናንተን ይጠቀማል፣ አንቺን ይጠቀማል፣ አንተን ይጠቀማል። እግዚአብሔር በዘመናት መካከል ሰው አለው፣ ይጠቀማችኋል። ማሚዬ ይጠቀምሻል አንቺን። ሃሌሉያ። ወንጌል ይጠይቃል፣ ወንጌል ይጠይቃል። ኢያስን አወጣና ኪዳን ሃሌሉያ አስማላቸው፣ ቃል ኪዳን አስገባቸው፣ አስማላቸው ይላል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ክብር ለእግዚአብሔር ስጡ እስኪ። ካስማላቸው በኋላ ኪዳን ካስገባ በኋላ ይህ የተሸሸገውን ሕፃን ኢያስን አሳያቸው። ከዛ በኋላ እንዴት መሾም ያለበት እንዴት መንገስ እንዳለበት ከመቶ አለቃዎች ጋር ተወያዩ ይላለኝ። ከዛ በኋላ ከተወያዩ በኋላ ይኸውላችሁ የተወያዩበት ሊያነግሱ የፈለጉበት ቀን ሰንበት ነበር ይላል። ይህ ሰንበት ደግሞ ከከባድ በዓሎች አንዱ ነው። ሕዝብ ተሰብስቦ እግዚአብሔርን የሚያመልክበት ቀን ነበር። ከየአካባቢው ሰዎች ሁሉ መጡ እግዚአብሔርን ለማመስገን። ምክንያቱም ሰንበት ስለሆነ እግዚአብሔር የሚከብርበት ቀን ነበር፣ እግዚአብሔርን የሚያመሰግኑበት ቀን ነበር። ሕዝብ ሁሉ በተሰበሰበበት ይህ ሕፃን ወጣ። ሃሌሉያ ሃሌሉያ። አንድ ሰው ከተደበቀበት ይወጣል። አሜን። አረ ጸጋ ይዞ የተደበቃለ ዛሬ ትወጣለህ። አሜን። አረ ዛሬ ወንጌል ይዘህ የተደበቃለ ዛሬ ትወጣለህ። አሜን። አንተ ወንጌልን ይዘህ ትወጣለህ። ዛሬ የሚሾም ሰው አለ፣ በኪዳን የሚሾም ሰው አለ፣ በቃሉ የሚሾም ሰው አለ፣ በጸጋው የሚሾም ሰው አለ። ዛሬ ሹመት የሚቀበል ሰው አለ። በወንጌል ሹመትን ትቀበላለህ፣ በወንጌል ሹመትን ትቀበላላችሁ። ዛሬ ትቀባላችሁ። ሃሌሉያ። ሙሉ ለወታደሮቹ የዳዊት መሳሪያ የዳዊት የጦር መሳሪያ በቤተ መቅደሱ ነበር ይላለኝ። ለወታደሮች ሙሉ ነው ያስረከበ። ካስረከበ በኋላ ሕፃኑን ለማንገስ አወጣው፣ ንግስና ለመስጠት አወጣው። ይህ ሕፃን እኮ የ7 ዓመት ልጅ ነው። አወጣና በሕዝቡ ፊት በሰዎቹ ፊት ዘውድን አደረገለት። ሃሌሉያ ሃሌሉያ ሃሌሉያ። የኪዳኑን መጽሐፍም ሰጠው። ሃሌሉያ። የኪዳኑን መጽሐፍም ሰጠው። ይህ የኪዳን መጽሐፍ በብሉይ ኪዳን ስለነበረ ምናልባት 10ቱ ትእዛዛት ሊሆን ይችላል፣ ካልሆነም ደግሞ የሙሴ ሕግ ሊሆን ይችላል፣ ካልሆነ ደግሞ የንግስና ትእዛዝ ሊሆን ይችላል። ግዴታና ፍላጎቱን የሚያውቅበት የግዴታ መጽሐፍ ሊሆን ይችላል። ዛሬ በትውልድ ላይ ኪዳን መጽሐፍ ይኸው ሃሌሉያ መጽሐፋችን ነው። ለትውልድ የምናስረክበው፣ ለልጆቻችን የምናስረክበው፣ ለጎረቤት የምናስቆጥረው፣ ለሀገር የምናስረክበው፣ ለትውልድ የምናሸጋግረው ያው የኪዳኑ መጽሐፍ። የኪዳን መጽሐፋችን ይሄ ነው። የኪዳን መጽሐፋችን ይሄ ነው። ትውልድ የሚወርሰው፣ ልጆቻችን የሚወርሱት፣ ጎረቤት የሚወስዱት። አንተ ትውልድ ላይ ይሄን ታስረክባለህ። የምንም ኮልኮሌ የለም፣ የምንም ጉዝ ነገር የለም። አንተ እውነቱን ትናገራለህ፣ ለከተማው እውነቱን ትሰጣለህ፣ ለከተማው ወንጌልን ታስረክባለህ። በአንተና በእኔ ይቀጥላል ወንጌል። ሃሌሉያ። ይህንን የኪዳን መጽሐፍ ለሕፃኑ አስረከቡት። ልጁ ሕፃን ነው። ልጁ የ7 ዓመት ሕፃን ነው። ሕፃን ልጅ እኮ ነው። ሃሌሉያ። ወንጌል ተረካቢ ነው። ወንጌልን ይዞ የሚወጣ ነው። ወንጌል ከኛ የሚረከብ ነው። ወንጌልን ይዞ የሚወጣ ነው። የኪዳኑን መጽሐፍ ይዞ የሚሄድ ነው። ሃሌሉያ። ወንጌል ትረከባላችሁ። ወንጌል ለትውልድ ነው። ወንጌል ለእናንተ ነው። ወንጌልን ይዛችሁ ትቀጥላላችሁ። ሃሌሉያ። ወንጌል በእነዚህ ይቀጥላል። ሕፃኑ የ7 ዓመት ልጅ ነው። አመጣና ዘውድ አደረገለት። ዘውድ ጫነበተኝ። ከዛ በኋላ የኪዳን መጽሐፍ ሰጡተኝ። የኪዳን መጽሐፍ ለነዚህ ሕፃናት ሃሌሉያ
ወንጌል ለትውልድ፣ ወንጌል ለትውልድ፣ ወንጌል ለሕፃናት፣ ወንጌል ለማያውቁት አንተ ወንጌልን ታስቀጥላላችሁ። ወንጌል በእኛ ይቀጥላል። ሃሌሉያ። ዘውድ ጫነችበት። ዘውድ ጫነና የኪዳን መጽሐፍ በዚህ መንገድ ነው፣ በዚህ ፈቃድ ነው የምትመራነ፣ በዚህ አካሄድ ነው የምትመራ ብለው የኪዳን መጽሐፍ ሰጡ። ሃሌሉያ። ወንጌልን አስረከበ ለ7 ዓመት ልጅ። የንጉሥ ልጅ ነው፣ የአክያዝ ልጅ ነው። ወንጌል አይቀጭጭም ብሎ በእግዚአብሔር ቤት አትጫወትም። እቺ ጎተልያ በእግዚአብሔር መንግሥት ላይ፣ በእግዚአብሔር መቅደስ ላይ፣ በእግዚአብሔር ፈቃድ ላይ የጠመመች ሴት ናት። ክፉ ናተኝ፣ ጠማማ ናተኝ፣ ሐሰትን የምታስተምር ናት። ትውልድን የምትበላበት ላይ ይህ ሕፃን ላይ ተሾመ። ሃሌሉያ። ዛሬ እናንተ ትሾማላችሁ፣ በወንጌሉ ላይ ትሾማላችሁ። ኧረ በኪዳኑ ላይ ትሾማላችሁ። ኧረ በጸጋው ላይ ትሾማላችሁ። እሾማለሁ የሚል ሰው አሜን፣ አሜን፣ አሜን። ሃሌሉያ። በአደባባይ ሰው በሞላበት በዓል ስለሆነ ሰንበት ስለሆነ ከየአካባቢው መጥተዋል። ልክ እንደናንተ እንዲህ በሞላበት ሕፃኑ ወጣ። ሞቷል የተባለው ጠፍቷል የተባለው የንጉሥ ዘር ጠፍቷል ተብሏል። ተስፋ በቆረጡበት ምንም ተስፋ በሌለበት ላይ የተደበቀው ሕፃን ወጣ። ኢያስ ወጣ። ሃሌሉያ። አሜን። ሕዝቡ እንዳየ ደስተኛ ሆኑ። መጮህ ጀመሩ፣ ማፏጨት ጀመሩ፣ እምቢልታ መንፋት ጀመሩ፣ መሳቅ ጀመሩ። ትውልድ ይቀጥላል እያሉ ወንጌል በእኛ ይቀጥላል እያሉ አንተ ይቀጥላል በእኛ። ሃሌሉያ። የሚሞት ትውልድ የለም፣ የሚጠፋ ትውልድ የለም፣ በአውሬው የሚበላ የለም። አንተ ያለ ትውልድ በአውሬ አይበላም። አንተ ያለ ጫት ሰፈር አይውሉም። ትናጠቃቸዋለህ፣ ትታደጋቸዋለህ፣ ታተርፋቸዋለህ። ሃሌሉያ። ታተርፋላችሁ። ኢዮሳቤት እኮ ሴት ናት፣ የካህን ሚስት ናት። የጦር መሳሪያ የላትም፣ ጦረኛም የላትም፣ ወታደር የላትም። ብቸኛ የሆነችው አንድ ሕፃን አተርፋለሁ፣ ትውልድ በእኔ ይቀጥላል፣ እኔ አተርፋለሁ ብላ የወጣች ጀግና ሴት ናት። ኢዮሳቤጦች ይነሳሉ፣ ሴት ባሪያዎች ይነሳሉ፣ ወንድ ባሪያዎች ይነሳሉ። ለእግዚአብሔር አጀንዳ የሚለያለ፣ ለፈቃዱ ትለያላችሁ፣ ለወንጌል ትለያላችሁ። ሃሌሉያ። በሕዝቡ ፊት አነገሰው። ያኔ ጎተልያ ጩኸት ሰማች፣ ጩኸት ሰማች፣ ደነገጠች። ይሄ ቤተ መቅደሱ ላይ የሚሰማው ጩኸት ከድሮው ይለያል አለች። ይሄ አምልኮ ከድሮው ይለያል አለች። ይሄ ለእግዚአብሔር ያለው አምልኮ ይለያል አለች። ጮኸች። ሃሌሉያ። ጎተልያ ጮኸች። ይሄ ድምፅ ከድሮ የሚለይ ነው። ይሄ አምልኮ ከድሮ የሚለይ ነው። ይሄ ዝማሬ ከድሮ ይለያል። ኧረ አምልኮ ይታደሳል። ኧረ ወንጌላችሁ ኃይላችሁ ይታደሳል። ኧረ እምነታችሁ ይታደሳል። ኧረ ክብራችሁ ይታደሳል። ኧረ ሞገሳችሁ ይታደሳል። ሃሌሉያ። ለወንጌል ትለያላችሁ፣ ለወንጌል ትለያላችሁ። ኧረ ለአጀንዳው ትለያላችሁ። ኧረ ለፈቃዱ ትለያላችሁ። አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ይሄ ሁላችሁ ሲያነግሱተኝ ቤተ መቅደሱ ላይ ያለው ጩኸት ልዩ ሆነባት። ፉጨቱ ተቀላቀለ፣ ደስታቸው ተቀላቀለ፣ ሳቃቸው ተቀላቀለ። እቺ ጩኸትማ እንደ ድሮ አይደለችም። እቺ ደስታ የድሮ አይደለችም። እቺ አምልኮ ትለያለች። ከነ ጭፍራዎቿ ከቤተ መንግስት ወጣች። ጭፍራዎቹን ይዛ ስትመጣ በህጋዊ መንገድ ልጁ እየነገሰ ነው። ሕፃን ኢያስ እያነገሱት ነው። ሕፃን ኢያስ ሹመት እያገኘ ነው። አንተ በወንጌሉ ላይ ሹመት ታገኛለህ። አንተ በእግዚአብሔር ቃል ሹመት ታገኛለህ። ኧረ የጸጋውን ሹመት ታገኛላችሁ። ሃሌሉያ። ወንጌል በእናንተ ይቀጥላል። በህጋዊ መንገድ ሕፃኑ እየተሾመ ነው። ኪዳን እየተደረገለት ነው። ከዛ ደነገጠችና መጮህ ጀመረች፣ መጮህ ጀመረች። አንተ ጠላትህን ታስደነግጣለህ፣ በክብሩ ታስደነግጣለህ። ሟርተኛው ይደነግጣል፣ ደጋሚው ይደነግጣል፣ አንተን የሚፈልግ ቀናተኛው ይደነግጣል። በክብር ስትወጡ ጠላት ይደነግጣል፣ መጮህ ይጀምራል። አስጮሃለሁ ያላችሁ መጮህ ይጀምራል። አስደነግጣለሁ ያለው መደንገጥ ይጀምራል። ሃሌሉያ።
ከነጭፍራዎቿ ጋር መታ ስታይ ሕፃን እየነገሰ ነው። ሕፃን እየተሾመ ነው። ለዛውም የልጇ ልጅ እኮ ነው። የአክያዝ ልጅ ነው። እንዴት ተረፈ? ሙሉ አጥፍቼ ነበር፣ ሙሉ ገድዬ ነበር፣ ስር መሰረታቸውን ነቅዬ ነበር። ይሄ ከወዴት በቀለ? አንተ አማኝ አይጠፋም። አረ ክርስቲያን አይጠፋም። አረ የዳዊት ዘር አይጠፋም። አረ ከክርስቶስ ነው የተወለድከው፣ አጠፋም። እንደ ኃይለኛና እንደ ጨካኝ ትወጣላችሁ። በጠላቶቻችሁ ላይ ትወጣላችሁ። አረ ድብደባን ታካሂዳላችሁ። አረ ትወጣላችሁ። ክብር ለእግዚአብሔር፣ ክብር ሲለ እግዚአብሔር ስጡ። ደነገጠች። በህጋዊ መንገድ ኪዳን እያደረጉ ነው። በህጋዊ መንገድ ዘውድ አድርጓል። በህጋዊ መንገድ የኪዳኑ መጽሐፍ ተሰጥቶታል። አየችና ደነገጠች። ከዛም ጮኸች፣ ልብሷን መቅደድ ጀመረች። ይሄ ክደት ነው ያለችው ደግሞ አይገርምም? ይሄ ክደት ነው ብላ ጮኸች። ከሷ ሌላ ከሃዲ አለ፣ ከሷ ሌላ ውሸታም አለ፣ ከሷ ሌላ ተላይ አለ። የዙፋኑ ይገለብጣል። የአመፃ ዙፋን ይገለበጣል። የውሸት ዙፋን ይገለበጣል። የሟርተኛው ዙፋን ይገለበጣል። ሃሌሉያ! ይሄ ክደት ነው። የሷን ክደት ረስታ፣ የሷን አታላይነት ረስታ፣ የሷን ውሸት ረስታ፣ ይሄ ክደት ነው። ካህኑ ኢዮአድ እንዲህ አለ፣ እችን ከሃዲ ከነጭፍራዋ ከቤተ መቅደሱ አስወጡልኝ። ሃሌሉያ! 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 አስወጡልኝ። እዚህ መገደል የለባትም። መቅደሱ ላይ መገደል የለባትም። መቅደሱ ላይ መሞት የለባትም። ይሄ መቅደስ ሰው የሚተርፍበት ነው። ይሄ መቅደስ ሰው የሚድንበት ነው። ይሄ መቅደስ ትውልድን የምናተርፍበት ነው። ይሄ መቅደስ የምናተርፍበት ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ጎቶልያን አስወጡ። ሃሌሉያ! ወታደሮቹ ታዛዥ ነበሩ። አስወጧትና እዛ ወስዳችሁ ደም የለመደበት ላይ ደም ሲፈስ የለመደ ኪዳንን ሲውጥ የነበረው ላይ ኪዳንን ሲበላ የነበረው ላይ እዛ ወስዳችሁ ግደሏት። ሃሌሉያ! ሃሌሉያ! አሜን። ጎቶልያ ሞተች። ዛሬ ያንተ ከሳሽ ይሞታል። አረ በአደባባዩ ይሞታል። አረ ጠላት ይሞታል። የራያችን ጠላት ይሞታል። አረ የትውልድ ጠላት ይሞታል። አረ የከተማው ጠላት ይሞታል። አረ የሀገራችን ጠላት ይሞታል። አረ የበረከታችን ጠላት ይሞታል። አረ የጤናችሁ ጠላት ይሞታል። ጎቶልያ ሞተች። ጠላት ሞቷል በኢየሱስ ስም። ጎቶልያ ሞተች። ሃሌሉያ! የአመፅ ዙፋን ተገለበጠ። የጎቶልያ ዝናብ ተገለበጠ። ዙፋኗ ተገለበጠ። የውሸት ዙፋን ተገለበጠ። የሐሰት ዙፋን ተገለበጠ። ኪዳንን የሚያፈርስ ትውልድ ይነሳል። የጠላትን ኪዳን የሚያፈርስ ትውልድ ይነሳል። አንተ ኪዳኑን ታፈርሳለህ። የጠላትን ውጥን ታፈርሳለህ። የጠላትን አጀንዳ ታፈርሳለህ። በእናንተ ነው የሚፈርሰው፣ በማንም አይፈርስም። በአንቺ ይፈርሳል፣ በአንተ ይፈርሳል፣ በእናንተ ይተርፋል፣ በትውልዱ ይፈርሳል። ትውልድን የሚወጥ ትውልድን የሚገታ ትውልድን የሚገል መንፈስ በእናንተ ይሞታል። ሃሌሉያ! ጎቶልያ ሞተች። ኢዮአስ ነገሰ። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ከዛም በኋላ ኢዮአስ ከነገሰ በኋላ እግዚአብሔር ከእስራኤል ልጆች ጋር እንደገና ኪዳንን አደሰ። የተበላሸ ኪዳን አለ፣ የተበላሸ እምነት አለ፣ የተበላሸ አካሄድ አለ። እግዚአብሔር ዛሬ ያድሰዋል። እግዚአብሔር ዛሬ ያድሰዋል። ኪዳናችሁ ይታደሳል። እምነታችሁ ይታደሳል። አረ ይታደሳል። ከእግዚአብሔር ጋር ያላችሁ ህብረት